እንኳን ለብርሃነ ደብረ ታቦር ወይም ቡሄ በዓል በሰላም አደረሳችሁ። ደብረ ታቦር ጌታችን መድኃኒታችን ኢየሱስ ክርስቶስ ብርሃነ መለኮቱን የገለጠበት፣ ነቢያትና ሐዋርያት በአንድነት የተገናኙበት፣ እንደዚሁም የመንግሥተ ሰማያት ምስጢር የተገለጠበት ታላቅ በዓል ነው። በዛሬው ትምህርታችን አበው መተርጉማን ስለ ደብረ ታቦር የሰጡትን ጥልቅ ምስጢራዊ ትርጓሜ፣ ጌታችን ለምን ደብረ ታቦርን እንደመረጠ፣ የወንጌላውያኑን አቆጣጠርና ከባህላዊው ስርዓታችን ከጅራፍ ማጮህ፣ ከውፌ ዳቦ እና ችቦ ማብራት ጋር ያለውን መንፈሳዊ ተዛምዶ በሰፊው እንመለከታለን። እስከ መጨረሻው ድረስ አብራችሁን ቆዩ። አንደኛው ምሳሌ ከላይ የተመለከትነውን ሲሆን፣ ሁለተኛው ምሳሌ አበው መተርጉማን በትርጓሜያቸው እንዲህ አብራርተውልናል። ተራራ ሲወጡት አድካሚ ነው፣ ከወጡት በኋላ ግን ሁሉንም ቁልጭ አድርጎ ሲያሳይ ደስ ያሰኛል። ወንጌልም ሲማሯት ያስተምራል፣ ይደክማል። ከተማራችኋት ግን በኋላ ግን ጽድቅና ኃጢአትን፣ እውነትና ሐሰትን ለይታ ስታሳውቅ ደስ ታሰኛለችና። በሌላ መልኩም ከተራራ ላይ ያለ ሰው ጠላቱን በቀላሉ በአፈር በጠጣር ድል መንሳት፣ ፍትዋትት እኩያት ማሸነፍ ይችላል። ከተራራ ላይ ያለ ልሰውር ቢል እንዳይችል በወንጌል ያመነ ሰውም ተሰውሮ አይቀርም፣ በመልካም ስራው ለሁሉም ይገለጣል። በሦስተኛውም ተራራው የመንግሥተ ሰማያት ምሳሌ ነው። ከነቢያት 2ቱ ሐዋርያት 3ቱ በተራራው ላይ መገኘታቸው መንግሥተ ሰማያት ነቢያትም ሐዋርያትም አንድ ሆነው የሚወርሷት መሆኑን ያስረዳል። ደናግላት ኤልያስና ዮሐንስ ከአመስባን በሕግ ብቻ ኖረው ሚስቶቻቸው የሞቱባቸው ወይም ትዳራቸውን የተዉ፣ ሙሴና ጴጥሮስ በተራራው ላይ መገኘታቸው መንግሥተ ሰማያት ደናግላንም ማስተባንም መልካም ሥራ ሰርተው በአንድነት የሚወርሷት እንደሆነ ይገልጻል። እንደዚሁም ተራራ ሲወጡ አድካሚ ነው፣ መንግሥተ ሰማያት በብዙ ድካም ትወረሳለችና። እስመ በብዙ ጻማ ሐለወነ ንበአ ውስተ መንግሥተ እግዚአብሔር፣ ወደ እግዚአብሔር መንግሥት በብዙ መከራ እንገባ ዘንድ አለን። ጌታችን መድኃኒታችን ኢየሱስ ክርስቶስ ብርሃነ መለኮቱን በደብረ ታቦር የገለጸበት ምክንያት ምስጢር በብዙ ድካም እንጂ ምንም ሳይደክሙ እንደማይገኝ ሲገልጽ ነው። ለደቀ መዛሙርቱ ብዙዎቹን ምስጢራት የገለጠላቸው ከከተማ ውጭ ሲሆን፣ ቀደም ሲልም ለሙሴ ቃል ኪዳኑን ጽላት ሲሰጠው ወደ ሲና ተራራ በመምጣት ነበር። ነገረ ሥጋዌውንም በነበልባልና በእሳት አምሳል የገለጠለት በኮሬብ ተራራ በጎቹን አሰማርቶ በነበረበት ጊዜ እንደሆነ መጻሕፍት ይመሰክራሉ። ምስጢር ይገልጽልን ባላችሁ ጊዜ ወደ ቤተ ክርስቲያን ገዝግዙ፣ ቤተ ክርስቲያንን ደጁ ጽኑ ለማለት ነው። ወደ ተራራው ሲወጣ 8ቱን ደቀ መዛሙርቱን ከይሁዳ ጋር ከተራራ እግር ስር ትቶ 3ቱን አስከትለው ወጥተዋል። ለሦስቱ በተራራው ላይ የተገለጠው ድንቅ ምስጢርም ከእግረ ደብረ ታቦር ላሉት በሳምንቱ ተገልጿል። ከይሁዳ በቀር ለዚህ ምስጢር ብቁ ያልነበረው ይሁዳ ብቻ ነበር። ይህም የሚያስተምረን ተገቢውን ምስጢር ለተገቢው ሰው መናገር እንደማይገባ፣ ከመንገር መቆጠብ ተገቢ መሆኑ ነው። እመኒ ክዱን ትምአርትነ ክዱን ውእቱ ለህርትማን፣ ወደ ንፍቃን ወንጌላቸውን የተሰወረ ቢሆንም እንኳን የተሰወረባቸው ለሚጠፉት ነው። እግዚአብሔር የሚመስለው የክርስቶስ የክብር ወንጌል ብርሃን እንዳያበራላቸው የዚህ ዓለም አምላክ ልባቸውን አሳውረዋልና ያለው የሐዋርያው ትምህርት ይህን መሰል ምስጢር ለሚገባው እንጂ ለማይገባው መግለጽ ተገቢ አለመሆኑን ነው። በዓለ ደብረ ታቦር እንደሚታወቀው በቤተ ክርስቲያናችን አስተምሮ የጌታችን ኢየሱስ ክርስቶስ 9ኙ አበይት ታላላቅ በዓላት አንዱ በዓለ ደብረ ታቦር ሲሆን፣ ከአበይት በዓላት የተደመመበት ምክንያት በደብረ ታቦር የተገለጸው ምስጢር ድንቅ በመሆኑ ነው። ክብር ምስጋና ይግባውና ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ለደቀ መዛሙርቱ አንድ ጊዜ ለሁሉም አንድ ጊዜ
ደግሞ በከፊል ምስጢራትን ገልጾላቸዋል። ከእነዚህም ምስጢራትን የሚከተሉት ተጠቅሶላቸዋል። ምስጢረ ትንሣኤ ሙታንን በቤተ አልዓዛርና በቤተ ኢያኢሮስ፣ ምስጢረ ቁርባንን እንደዚሁም በአልዓዛር ቤት ነገረ ምጽአትን በደብረ ዘይት ተገልጾልናል። ከእነዚህ ከላይ ከተዘረዘሩት ምስጢራት ምስጢረ ትንሣኤ ሙታንና ምስጢረ ቁርባንን ሁሉም ደቀ መዛሙርቱ ሲያዩ፣ ነገረ ምጽአትን ግን በከፊል ከደቀ መዛሙርቱ ጴጥሮስ፣ ያዕቆብና ዮሐንስ አራተኛ እንድርያስን ጨምረው ተረድተዋልና ደብረ ታቦርን ከዚህ ልዩ የሚያደርገው ከሐዋርያት ጴጥሮስ፣ ዮሐንስና ያዕቆብ ያሉ ሲሆን ከነቢያት ሙሴና ኤልያስ መጨመራቸው ነው። ከጌታችን 9 በዓላት አንዳንዶቹ በተፈጸመው ድርጊት የተሰየሙ ሲሆን ከፊሎቹ ድርጊቱ የተፈጸመባቸው ቦታዎች ተሰይመዋል። በድርጊቱ የተሰየሙትም ጽንሰት፣ ልደት፣ ጥምቀት፣ ስቅለት፣ ትንሣኤ፣ ዕርገት ሲሆን ሁለቱ ሆሳዕናና ጰራቅሊጦስ ደግሞ ድርጊቱንና ሰሞኑን አስተባብረው የያዙ ሲሆን ከእነዚህ ሁሉ ተለይተው ደብረ ታቦር ድርጊቱ በተፈጸመበት ቦታ ተሰይመዋል። ጌታችን ኢየሱስ ክርስቶስ ከሁሉም ምስራትን ነገረ ምጽአቱንና ምስጢረ መንግሥቱን በተራራ ላይ ገልጿል። ነገረ ምጽአትን በደብረ ዘይት የተገለጸበትን ምክንያት ጠቢቡ ሰለሞን ለሁሉም ጊዜ አለው እንዳለ ለጊዜው ትተነው ወደ ደብረ ታቦር እንመለስ። ጌታችን ብርሃነ መለኮቱን ለደቀ መዛሙርቱ የተገለጠበት ነቢያት ሊያዩት የተመኙትን ያዩበት ነቢያትንና ሐዋርያት በአንድነት የተገናኙበት ተገናኝተው እንደ አንድ ልብ መካሪ እንደ አንድ ቃል ተናጋሪ ሆነው የክርስቶስን የባሕርይ አምላክነት የመሰከሩበት እግዚአብሔር ወልድ በከበበ ትስብእትና በግርማ መለኮት የተገለጠበት እግዚአብሔር አብ በደመና የምወደው ለተዋህዶ የተመረጥኩ በእርሱ ሕልው ሆኜ የምመለክበት ልጄ ይህ ነው እርሱም ስሙት ብሎ የተመሰከረበት መንፈስ ቅዱስን በአምሳለ ርግብ የወረደበት እግዚአብሔር አንድነቱን ሦስትነቱን የገለጠበት እነ ቅዱስ ጴጥሮስ ለመኖር የተመኙት ደብረ ታቦር ነው። በዓሉ የጌታችን ሲሆን በስሙ ደብረ ታቦር ተብሏል። ይህም በዓል ስናከብር ያን ጊዜ ጌታችን ደቀ መዛሙርቱን አስከትለው ወደ ተራራው ሲወጣ በተራራው ላይ ምስጢሩን ሲገልጥላቸውም አእምሯቸውን ሲከፍትላቸው ከግርማው የተነሳ ፈርተው ሲወድቁ ሲያነሳቸው በዓይነ ሕሊና የምንመለከትበት ነው። ለዚህ ምስጢር ደብረ ታቦር ለምን ተፈጠረ? ደብረ ታቦር የድል ተራራ ነው። የእስራኤል ነቢያት ዲቦራ ለባራቅ የእስራኤል ጠላት የነበረው የአቢሲን የሰራዊት አለቃ ሲሳራን ለመውጋት ወደ ደብረ ታቦር 10,000 ሰዎችን አስከትሎ እንዲወጣ ነግረዋቸዋል። የአቢኒኤምን ልጅ ባርቅ ጠርታ የእስራኤል አምላክ እግዚአብሔር ሄደ ወደ ታቦር ተራራ ውጣ፣ ከአንተም ጋራ ከነፍታሌምና ከዛብሎን ልጆች 10,000 ሰዎች ይውሰድ። በዚህ መልኩ ባርቅ 10,000 ሰዎችን አሳልፎ ዲቦራን አስከትለው በደብረ ታቦር ሰፍሮ የነበረውን የሲሳራን ሰራዊት ድል ነስቶበታል። ሲሳራ 900 የብረት ሰረገላ ብዙ ሰራዊትንም በደብረ ታቦር ያሰለፈ ቢሆንም ድል ግን ረድኤተ እግዚአብሔርን ጥግ ላደረገ ለባርቅ ሆነ። በዚህ ጊዜ ዲቦራ በታቦር ተራራ የሙሴ እህት ማርያም በኤርትራ ባህር የዘመረችውን መዝሙር የመሰለ ምስጋና አቅርባለች። ሁሉም እስራኤላውያን የድል መዝሙር ዘምረውበታል፣ ፈጣሪያቸው አመስግነውበታል። ጌታችንም የባሕርይ አምላክነቱን ገልጾ ከደቀ መዛሙርቱ ልቡና አጋንንት የሚያባርርበት ዲያብሎስን ድል የሚነሳበት ስለሆነ ከሌሎች ተራራዎች ተመርጧል። ታቦር ወአርሞንዔም በስመ ዚአከ ይትፈስሑ ወይፌስሑ ለስምከ። ታቦርና አርሞንዔም በስምህ ደስ ይላቸዋል ብሎ ቅዱስ ዳዊት ከክርስቶስ ሰው ሆኖ መገለጥ በፊት አምላካችን ክርስቶስ ብርሃነ መለኮትን በደብረ ታቦር እንደሚገልጽ ብርሃኑ ከደብረ ታቦር እስከ አርሞንዔም ድረስ እንደሚታይ ይህም መለኮታዊ ብርሃን በደብረ ታቦርና በአርሞንዔም ዙሪያ ለነበሩ ሕዝቦች ደስታን እንደሚሆን ተናግሯል። እንደሚታወቀው ታቦር የተባለው ተራራ ከገሊላ ባህር በምዕራብ በኩል 10 ኪሎ ሜትር ርቆ የሚገኝ ተራራ ሲሆን ተራራው እስከ 572 ሜትር ከባህር ጠለል ከፍ ይላል። ቀደም ሲል እንደተገለጽነው ባርቅ ሲሳራን ድል ነስቶበታል።
የመጀመሪያው የእስራኤል ንጉሥ ሳኦል በሳሙኤል እጅ ተቀብተው ሲመለስ 3 ሰዎች ታገኛለህ። አንዱ 3 የድል ጠባቶች፣ ሁለተኛው 3 ዳቦ ይዘዋል፣ ሶስተኛውም የወይን ጠጅ አቃማዳል ይዘዋል። ሰላምታ ይሰጡሃል ብሎ ሳሙኤል ነግሮት ነበርና በነገረው መሰረት 3 ሰዎችን አግኝቶበታል። ከዚያም ደግሞ ወደፊት ትሄዳለህ፣ ወደ ደብረ ታቦር ወደ ትልቁ ዛፍ ትደርሳለህ። ለዚህ ተራራ ቅዱስ ዳዊት በድጋሚ እንዲህ በማለት ትንቢት ተናግሮለታል። የእግዚአብሔር ተራራ የለመለመ ተራራ ነው፣ የጸና ተራራ የለመለመ ተራራ ነው። እግዚአብሔር ይህን ተራራ ያድርበት ዘንድ የወደደው ብሎ እግዚአብሔር ብርሃነ መለኮት እንደሚገልጽበት ዘምሯልና በእነዚህ ከላይ ባየናቸው 2 ምክንያት ደብረ ታቦር ለዚህ ተመርጧልና። ወንጌላውያኑ ቅዱስ ማቴዎስና ቅዱስ ማርቆስ ጌታችን ወደ ደብረ ታቦር የወጣው ደቀ መዛሙርቱን በቂሳሪያ ሰዎች የሰውን ልጅ ማን ይሉታል ብሎ በጠየቃቸው በ7ኛው ቀን ነው ብለው በቅዱስ ወንጌል የጻፉ ሲሆን ቅዱስ ሉቃስ በ8ኛው ቀን ነው ይላል። ነገሩ እንዴት ነው? እንድህረ ቅዱስ መዋዕል ነስኦሙ እግዚእ ኢየሱስ ለጴጥሮስ ወለያዕቆብ ወለዮሐንስ ጽሑፉ እንዲሁም ወአጽረጎሙ ደብረ ነዋ እንተ ባሕቲቶሙ። ከቅድስት ቀን በኋላ ኢየሱስ ጴጥሮስንና ኢያዕቆብን ወንድሙንም ዮሐንስን ወደ ረጅም ተራራ ብቻቸውን አወጣቸው። ሊቃውንተ ቤተ ክርስቲያን ነገሩ እንደ ማቴዎስ ነው ብለው በ7ኛው ቀን መሆኑን በትርጓሜያቸው አስቀምጠዋል። ታዲያ ለምን ስንት አለ የሚለው ሲያቱ ሲያብራሩ 8 ያለው 7 ሲል ነው ብለው ተርጉመውታል። ምክንያቱም አንድ ሳምንት የሚባለው 7 ቀን ነው። ሊቁ ቅዱስ አትናቴዎስ ስለ ዕለተ ሰንበት ሲናገር ኦ ቅድስት ንኢ ሀቤነ ለለ ሰሙን ከመ ንትፈሳ ብኪ ለዓለመ ዓለም። ቅድስት በየሳምንቱ ወደኛ ነይ አንቺ ደስ ይለን ዘንድ ለዘላለሙ በማለት ስሙን ማለት 8 ማለት ቢሆንም ሊቁ ቅዱስ ሳምንት ብሎት ይገኛል። ሳምንት ማለት ደግሞ 7 ቀን ነው። ከዚህ የተነሳ ሉቃስ በ7ኛው ቀን ያለው በ7ኛ ሲል ነው። በሌላው በኩል ደግሞ ማቴዎስ በ7ኛው ቀን ሲል፣ ሉቃስ በ8ኛው ቀን ማለቱ የወጡበትንና የተመለሱበትን ቆጥረ ነው። ከዚህ ባለፈ መጽሐፍ የጎደለውን ሞልቶ የሞላውን አትርፎ መናገር ልማዱ ነውና ይህንንም በሚከተሉት ማየት እንችላለን። ሰሎሞን ወነበርኩ ውስተ ከርሰ እምየ 10 አውርሃ ርግኦ በደም እናቴ ማኅፀን በደም ረግቼ 10 ወር ነበርኩ ብለዋል። ረጅም ቀን የመጨመር ልማድ ያለው መጽሐፍ በ8ኛ ቀን ቢል ብዙ የሚደንቅ አይደለምን? የሚጣረስም አይደለም። የሚጣረሰው ወይም የሚጋጨው የእኛ አእምሮ ነው ከእውቀት ማነስ ስለሆነ። ወበጽሐ ወርሃ ለኤልሳቤጥ የኤልሳቤጥም መውለጃዋ ወራት በደረሰ ጊዜ ሲል ቀን አልዘረዘረም። ሰው የሚወልድበት ቀኑ የታወቀ ስለሆነ ነው። ለእመቤታችንም ሲናገር በዚያ ሳለም የመውለጃዋ ወራት ደረሰ፣ የበኩር ልጇንም ወለደች ይላል። ወራት ሲል ከ1 2 3 ወራት ይባላሉ። አሁን ከዚህ የምናየው መጽሐፍ ጠቅልሎ ሲፈልግ ዝርዝሮች አስፈላጊ ሲሆን በአሃዝ ወስኖ ሲልም ጎድሎ አስፈላጊ ሲሆን ሞልቶ ሊናገር እንደሚችል ያስረዳናል። ተጻውረ በከርሳ ተሳታ አውርሃ 9 ወር በማኅፀኗ አደረ። ወደ ማርያም በማኅፀኗ ያደረው 9 ወር ከ5 ቀን ሲሆን 5 ቀን አጉድሎ ሲናገር እናገኘዋለን። ከዚህ አንጻር ሉቃስም 1 ጨምሮ ነው 8 ያለው። መጨመር ማጉደል የመጽሐፍት ልማድ ነውና ጌታችን በደብረ ታቦር ምስጢራቱ መለኮቱን የገለጠው እንዴትስ ነው? ይህንን ከማየት አስቀድሞ መገለጡ በምን ምክንያት ነው የሚለውን ማየቱ የተሻለ ነው። ብርሃነ መለኮቱን የገለጠው በ3 ነው። ነሐሴ 7 ቀን በቂሳሪያ ደቀ መዛሙርቱን ሰዎች የሰውን ልጅ ማን ይሉታል ብለው የጠየቃቸው ጊዜ ኤርምያስ ነው፣ ኤልያስ ነው፣ ዮሐንስ መጥምቅ ነው፣ ከነቢያት አንዱ ነው ይልሃል የሚል የተለያየ መልስ ተሰጥቷል። እናንተስ ማን ትሉኛላችሁ ባላቸው ጊዜ ቅዱስ ጴጥሮስ አንተ ክርስቶስ የሕያው እግዚአብሔር ልጅ ነህ ብሎ መስክሯል።
በፍጡር ቃል የተመሰከረውን በባሕሪ አባት ለማመስከር ከነቢያት አንዱ ነው ብለውት ነበርና እግዚአ ነቢያት የነቢያት ጌታ እንደሆነ ለማስረዳት እሞታለሁ ብሎ ነበርና እንዲሁም እሰቀላለሁ ሲል ጴጥሮስ ሐሰ ለከ ለትሞት አይገባምና ብሎት ነበርና እርሱም ስሞት ለማለት በፍጡር በጴጥሮስ የተመሰከረውን ምስክርነት የባሕሪ አባቱ ይህ የሚወደው ልጄ ነው እርሱን ስሙት ማለት ሞታለሁ እሰቀላለሁ ቢላችሁ አይገባህም አትበሉት፣ ዓለም የሚድነው በእርሱ ሞት ነውና ተቀበሉት ለማለት ነው። ለጴጥሮስ መልስ እንዲሆን ይህ ሊሆንብን አይገባም ብሎት ነበርና ያዕቆብና ዮሐንስም አንዳችን በቀኝህ አንዳችን በግራ አንሾምም ብለው እንዲሁም ነበርና ፍቅረ ሲመትን ሊያርቅላቸው የእርሱን የባሕሪ ክብሩን አይተው የመጣለት ዓላማ ልዩ መሆኑን እንዲረዱ እነዚህን ሦስቱ ይዞ ወደ ተራራው ወጥተዋል። ከነቢያት አንዱ ነው ብለውት ነበርና ከነቢያት ሙሴንና ኤልያስን በተራራው ተገኝተው እንዲመሰክሩ አድርጓል። ሙሴም ነው የኔን የሙሴን አምላክ አምላከ ሙሴ እግዚኦ ሙሴ ይበሉ እንጂ ማን ነው ሙሴ የሚል? ኤልያስም የኔን ኤልያስን አምላክ ኤልያስ የሚልስ ማን ነው አምላከ ኤልያስ እግዚአ ኤልያስ ይበሉ እንጂ በማለት መስክረውለታል። እንዴት ነው ምስጢረ መለኮቱን የገለጠው የሚለውን ለማብራትም ሆነ ለመተንተን ዕውቀትም ቃላትም ያጥረናል። ወንጌላውያንም መግለጥ ቢችሉት መጠን ከገለጹት ያለፈ ልናብራራው የምንችለው አይደለም። ማቴዎስ እንዲህ ብሎ ይገልጸዋል። ወተወለጠ ራእዩ በቅድሜሆሙ ወአብርሃ ገጹ ከመፀሐይ ወአልባሲሆኒ ኮነ ጻዕዳ ከመበረድ እንዳለ ቅዱስ ዮሐንስ በፊታቸውም ያለጠፈ እንዲሁም ፊቱም እንደ ፀሐይ በራ ልብሱም እንደ ብርሃን ነጭ ሆነ ብሎ ወንጌላዊው በዚህ አይነት ገልጾ የተናገረው ምሳሌ ስላጣለት ነው። ማርቆስም ይህንኑ ተጋርቶ ልብሱን አንጸባረቀ። አጣቢም በምድር ላይ እንደዚያ ሊያጥነው እስከማይችል በጣም ነጭ ሆነ። የፊቱ መልክ ተለወጠ፣ ልብሱም ተብልጭ ነጭ ሆነ። ከዚህም ወንጌላውያን ከገለጹበት የሚቻል ምሳሌ አናገኝለትም። በደብረ ታቦር ሐዋርያት ካዩት በተጨማሪ አብ በደመና ሆኖ የምወደው ልጄ ነው እርሱን ስሙት ሲል ተሰምቷል። መንፈስ ቅዱስም በአምሳለ ርግብ ታይቶ አንድነት ሦስትነት ተገልጿል። እግዚአብሔር ምስጋና ይሁን። እኛንም በቅዱስ ደብረ ታቦር እንዲሁም በቡሄ ጸሎት አማላጅነት አይለየን፣ አሜን። እንዲሁም ለብርሃነ ትንሣኤዋ ለእመቤታችን ዕርገት በሰላም ያድርሰን ለዘላለሙ ድረስ አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። የደብረ ታቦር ቡሄ በዓል ምስጢሩና በረከቱን አብሮን የሚያሳድር ያድርግልን። ትምህርቱ ከተመቻችሁ ላይክ በማድረግ ለሌሎች እንዲደርስ ሼር አድርጉት። በቀጣይ የቤተ ክርስቲያናችንን አስተምሮችና ታሪኮች ለመከታተል ደግሞ ይህንን ቻናል ሰብስክራይብ በማድረግ የደውል ምልክቷን መጫንም አትርሱ። መልካም የበዓል ቀን ይሁንላችሁ። አሜን።